የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ ለመጀመሪያ ጊዜ ለሁለት የኢንቨስትመንት ባንኮች ፍቃድ በመስጠት አገልግሎት ማስጀመሩን አስታውቋል። ባለስልጣኑ ከኢንቨስትመንት ባንኮች በተጨማሪ ለሶስት አዳዲስ ተቋማትም የካፒታል ገበያ አገልግሎት ፍቃድ መስጠቱን በዛሬው ዕለት ለመገናኛ ብዙሃን በሰጠው መግለጫ ላይ አስታውቋል። የእነዚህ ተቋማት ዘርፉን መቀላቀል አምራች ዘርፉ ያለበትን የፋይናንስ አቅርቦት ውስንነት ለመቅረፍ የሚረዱ ናቸውም ተብሏል። ሪፖርተራችን ደስዬ ልባይ አገልግሎት ፍቃድ የተሰጣቸው ተቋማት እነማን ናቸው፣ በየትኛው የካፒታል ገበያ አገልግሎት ላይ ሲሰማራሉ ለሚለው ተከታዩን ዘገባ አሰናድቷል። አቤል አበበ ነው የሚያቀርበው። የካፒታል ገበያ አገልግሎት ፈቃድ ከተሰጣቸው ተቋማት መካከል የሰነደ መዋለ ንዋይ ገበያን ለማከናወን ኢትዮ ፊደሊቲ ሴኩሪቲ አክሲዮን ማህበር እንዲሁም የሰነደ መዋለ ንዋይ ኢንቨስትመንት የማማከር አገልግሎት ለመስጠት ደግሞ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበርና የኩዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር ይገኙበታል። በተጨማሪም በኢትዮጵያ ንግድ ባንክና የወጋገን ባንክ ዋና ባለ አክሲዮኖች አማካኝነት የተመሰረቱትና በሀገሪቱ የመጀመሪያዎቹ ይሆናሉ የተባሉት ሲቢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በካፒታል ገበያው የኢንቨስትመንት ባንክ ሆነው እንዲሰሩ ፈቃድ የተሰጣቸው ናቸው። የኢንቨስትመንት ባንኮቹ ብሔራዊ ባንክ ሕግና መመሪያዎቹን በማሻሻል ባንኮች በተጓዳኝ ተቋማትን አቋቁሞ በካፒታል ገበያው ላይ እንዲሳተፉ ያሳለፈው ውሳኔ ውጤቶች መሆናቸው የተገለጸ ሲሆን ኢንቨስተሮች ተገቢ የሆነ የኢንቨስትመንት ውሳኔ እንዲያሳልፉ በቂ ጥራት ያለው መረጃን እንዲያገኙ ከማድረግ ጀምሮ በርካታ ስራዎችን የሚሰሩ ይሆናል ተብሏል። ከዚሁ ከፈቃድ አሰጣጡ ጋር በተገናኘ ለመገናኛ ብዙሃን ማብራሪያ የሰጠው የባለስልጣን መስሪያ ቤቱ ፈቃዱን አግኝተው ወደ ስራ የሚገቡት ተቋማት ከዚህ ቀደም የነበራቸው የፋይናንስ አፈጻጸም እንዲሁም የሰው ኃይል ብቃትና በዘርፉ ላይ የህግ መተላለፍ ሪከርድ የሌለባቸው መሆናቸውን ከማረጋገጥ ባሻገር ብቁ መሆናቸው የተመሰከረላቸው ናቸው ተብሏል። ከነዚህ ዛሬ ፈቃድ የምንሰጣቸው ኩባንያዎች የፈቃድ ጥያቄዎቻቸውን የአገልግሎት አሰጣጣቸውንና ሚኖራቸውን ቁመና ጠንካራ፣ ግልጽ ከዓለም አቀፍ ምርጥ ተሞክሮዎች ጋር የተጣጣመ እንዲሆን ለማድረግ ባለፉት 5 ወራት በላይ በርካታ ስራዎች ስንሰራ ቆይተናል። ከነዚህ ኩባንያዎች ጋር ባደረግነው ሰፊ ውይይትና ግምገማ ስራ ለመጀመር የሚያስችሏቸው ቁመና ላይ መድረሳቸውን ስላመንን ፈቃዱን ለመስጠት ወስነናል። ዋና ዳይሬክተሯ አክለውም የካፒታል ገበያ ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት እንደቆየ አስታውሰው የአገልግሎት ፈቃድ የተሰጣቸው ተቋማት ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንደሚኖራቸው ተናግረዋል። የብሔራዊ ባንክ ገዢና የኢትዮጵያ ካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምህረቱ በበኩላቸው የካፒታል ገበያው መጠናከር ለህብረተሰቡ አማራጭ የቁጠባ መንገዶችን ከማቅረብ በተጨማሪ አምራች ዘርፉ ያለበትን የፋይናንስ አቅርቦት ችግር ለመፍታትና የውጭ ፋይናንስ ጥገኝነትንም ለመቀነስ የሚረዳ ነው ብለዋል። አምራች ኩባንያዎች የአክሲዮንና የብድር ሰነዶችን በመሸጥ የረዥም ጊዜ እና የአደጋ ስጋት ያለባቸው ነገር ግን የምርታማነት ባህሪ ያላቸው ፕሮጀክቶችን በቀላሉ ፋይናንስ ማድረግ ይችላሉ። ባንኮች በባህሪያቸው እንደዚህ አይነት ፕሮጀክቶችን ፋይናንስ ማድረግ ስለማይችሉ የካፒታል ገበያ በሌለበት ሀገር ለእድገትና ለስራ ዕድል ፈጠራ አስፈላጊ የሆኑ እንደዚህ አይነት ፕሮጀክቶችን በስራ ላይ ሳይውሉ ይቀራሉ። ይህም ኢንቨስትመንትን በሀገር ውስጥ ቁጠባ ፋይናንስ እንዲሆን በማድረግ ከውጭ ፋይናንስ ያለንን ጥገኝነት ይቀንሰዋል። ኃላፊው አክለውም የካፒታል ገበያው የሀገሪቱን የክፍያ ሚዛን በማስጠበቅ ለማክሮ ኢኮኖሚ መረጋጋት አስተዋጽኦ እንደሚኖረው ገልጸው በተለይም መንግስት የረጅም ጊዜ እድሜ ያላቸውን የግምጃ ቤት ሰነዶች በመሸጥ የመሰረተ ልማት ፕሮጀክቶችን ፋይናንስ ከማድረግ በተጨማሪ ጠቀሜታዎች እንደሚኖሩት ጠቁመው በዚሁ ዘርፍ ባንኮችም የሚኖራቸው ተጠቃሚነትን ገልጸዋል። የመንግስት የልማት ድርጅቶችን ወደ ግል ማዛወር አስፈላጊ በሚሆንበት ጊዜ የካፒታል ገበያ የድርጅቶችን የአክሲዮን ዋጋ ተመን በመቀመር እና ህዝቡ በግዢው የሚሳተፍበትን እድል በመፍጠር ድርጅቶቹ ፍትሃዊ፣ ግልጽና የህዝብን ጥቅም በሚያስጠብቅ መልኩ ወደ ግል እንዲዛወሩ ይረዳል። ምንም እንኳ የቁጠባ አማራጮችን በማቅረብና የባንኮች ተወዳዳሪ በመሆን የባንኩን ዘርፍ የሚጎዳ ቢመስልም የካፒታል ገበያ መዳበር ለባንኩ ዘርፍም መጠናከር ከፍተኛ አስተዋጽኦ ያደርጋል። ባንኮች ከቁጠባ በተጨማሪ ከካፒታል ገበያው የሰነደ መዋለ ንዋዮችን፣ አክሲዮኖችን፣ የብድር ሰነዶችን በመሸጥ ፈንድ ማሰባሰብ ይችላሉ።
የካፒታል ገበያ ባለስልጣን በ2015 ዓ.ም ተቋቁሞ ወደ ስራ ከገባ ወዲህ ባለፉት 2 ዓመታት የሰው ኃይል ማሟላትን ጨምሮ የተለያዩ ፖሊሲና መመሪያዎችን በማውጣት ከሚመለከታቸው ተቋማት ጋር በቅንጅት ሲሰራ መቆየቱ ሲነገር ከዚህ ቀደም አገልግሎት እንዲሰጡ ፈቃድ የሰጣቸውን ጨምሮ በድምሩ 9 ተቋማት ወደ ስራ መግባታቸው ታውቋል። እነዚህ የካፒታል ገበያ አገልግሎት ሰጪዎችም ገበያውን ተወዳዳሪ፣ ቀልጣፋና ፍትሐዊ በማድረግ የተሻለ ገቢ በመሰብሰብ የሀገርን ኢኮኖሚ ለማሳደግ የሚረዱ ይሆናል የተባለው